በጣም አስገራሚ እንዲሁም ደግሞ የሚያሳዝን ነው 29 ሚሊዮን የሚደርሱ የዓለማችን ሰዎች የኢትዮጵያዊቷን ህይወት ለመታደግ ተረባርበዋል ተስፋ ሰጪ ነገር ግን አልተገኘም ይሄ ደግሞ ብዙዎችን ያሳዘነ ይገኛል ይላል ቀጣዩ ወሬያችን ቲጂ እሺ ብስሬ ኤልሳ ነጋ ትባላለች በትውልዷ ኢትዮጵያዊ ነች የምትኖረው ግን ካናዳ ሲሆን የሁለት ልጆች እናት ናት አሁን ላይ ህይወቷን ሊያድን የሚችል ህክምና በመፈለግ ላይ ትገኛለችና ቤተሰቦቿን በጣም በዓለም አቀፍ ደረጃ ነው ይሄንን እርዳታ ወይም ደግሞ የእርዳታ ጥሪ እየጠየቁ ያሉት ለመዳኗ መፍትሄ ይሆናሉ ተብሎ የሚታሰቡት እህትና ወንድሞቿ ትልቅ አማራጭ የታሰቡት እነሱ ነበሩ ሆኖም ግን ያም ሊሳካ አልቻለም ምክንያቱ ደግሞ አሁን ላለችበት አኪዩት ሊምፎብላስቲክ ሊኮሚያ የተሰኘ የካንሰር የደም ካንሰር አይነት ነው ይሄ ካንሰር አይነት እንግዲህ በአለም ላይ በጣም ከፍተኛ ደረጃ በተለይ አሁን ላይ ድንገተኛ የመዳን ሪታቸው የመዳን መጠኑ በጣም አስጊ የሆነበት ደረጃ ላሉ ሰዎች ምክንያት የሆነ ያለ የካንሰር አይነት ነው እና ለዚህች ሴት በአይን ተመሳሳይ የሆነ የመቅኖ ንቅለ ተከላ እንደምንለው ማለት ነው ወይም በህክምናው አጠራር ቦን ማሮ ትራንስፕላንት የምንለው አይነት ህክምና ያስፈልጋታል ሆኖም ግን በአለም ላይ ከተመዘገቡት 29 ሚሊዮን ሬጂስተሮች ይመዘገባል ለምሳሌ ለዚህ ተመሳሳይ ሊሆን ይችላል ተብሎ የሚታሰቡ ሰዎች ይሄ ደም አይነት ነው ያለኝ ይሄ የመቅኔ አይነት ነው ያለኝ ብለው ያስመዘግባሉ አይደል ከዛ ላይ ከ29 ሚሊዮን ውስጥ ለሷ የሚሆን ማች ወይም ተመሳሳይ እስካሁን ድረስ ማግኘት አልተቻለም ህመሙ ሲጀምራት እንግዲህ ቤተሰቦቿ እንደሚናገሩት ከሆነ ባሳለፍነው ፌብሩዋሪ 8 ነበር ድንገት የወደቀችው ከዛ በኋላ በሚቀጥለው ቀን ህክምና ሲደረግላት ወይም ደግሞ ህመሙ ሲረጋገጥ የደም ካንሰር ደረጃው ከፍተኛ የሆነ የደም ካንሰር ላይ እንደሆነች ይነገራታል ወዲያው የኬሞ ህክምና ትጀምራለች ይሁን እንጂ የ3 ዙር የኬሞ ህክምና ብታደርግም ወይም ደግሞ የኬሞቴራፒ የምንለው የካንሰር ህክምና አይነት ህክምናውን ብታገኝም አሁን ላለችበት አስጊ ደረጃ ላይ እንደሆነች ሐኪሞቿም ተናግረዋል ቅድም እንግዲህ እንደተጠቀስኩትኝ ከቤተሰቦቿም ከእህቶቿም ከወንድሞቿም ተመሳሳይዋን የሆነ ማች ለማግኘት በጣም አስቸጋሪ ሆኗል በቤተሰቦቿና የህክምና ባለሙያዎች ተመሳሳዩን ለመፈለግ የልክ እንደርዳታ ጥሪያቸውን አስተላልፈዋል ይሄን ለማግኘት እንግዲህ ግዴታ የዘር ሐረጉ ከአፍሪካ የሆነ ሰው ምክንያቱም ኤልሳ ነጋ ኢትዮጵያዊ ነች ስለዚህ መገኘት የሚችልበት አጋጣሚ ከአፍሪካ የዘር ሐረግ ዲሰንት ምንለው ከአፍሪካና ከኢትዮጵያ ሊሆን ይችላል የሚል ነገር ነው ያስቀመጡት እድሜያቸው ከ15 እስከ 35 አመት የሚሆኑ ወጣቶች ትክክለኛ ማች ሊሆኗት ይችላል ወይም ደግሞ የተሻለ ምርጫ ውስጥ ይገባሉ የሚለው ነገር ተቀምጧል እንግዲህ እሷም አሁን ባለችበት ሁኔታ ውስጥ ሆና የሰጠችው ቃል ነበርና በጣም መኖር እንደምትፈልግ ልጆቿን ማሳደግ እንደምትፈልግ ለዚህም ደግሞ ሰዎች ሊሆኑ ወይም ከሷ ጋር ተመሳሳይ የሆነ የደም አይነት ሊኖራቸው የደም አይነት ስንል በትክክል ማች ሊያደርግ የሚችል አይነት ሊኖራቸው የሚችል ሰዎች እንዲረዷት ጥሪዋን አስተላልፋለች ትንሽ ያሳዝናል ለየት ያለም ነገር ነው እንደዚህ አይነት አጋጣሚዎች በጣም ብዙ ጊዜ አይፈጠሩም አይደል ምክንያቱም አሁን በህክምናው እንደምናቀው አንድ ሰው አኪዩት ሊምፎብላስቲክ ሊኮሚያ ምንለው አይነት ብዙ ጊዜ በብዛት የሚከሰተው በህፃናት ላይ ነው ግን እንደዚህ በአዋቂዎች ላይም ሲከሰት ተመሳሳዩን ማግኘት ከቤተሰብ ውስጥ ከእህት ከወንድም ውስጥ አስቸጋሪ አይሆንምና የሷን ትልሽ ለየት የሚያደርገው 29 ሚሊዮን ከሚሆን ህዝብ የአንድ ሀገር ህዝብ ሊሆን ከሚችል ህዝብ ተመሳሳይህን ማጣት ትንሽ ያሳዝናል በጣም ያሳዝናል እንደውም መጀመሪያ የሚያስፈራው እንዲያሉ ትብብሮችን ማግኘት ራሱ ነው አይደል 29 ሚሊዮን ሰው ተባበራለሁኝ ብሎ መጥቶ ከ29 ሚሊዮን ሰልፍ ውስጥ አንድ እንኳን የሷን ህይወት ሊታደግ አለመቻሉ ሁሉም ሰው መርዳት ፈልጎ ግን ሊታደግ አለመቻሉ ማድረግ አለመቻሉ እየፈለገ ማድረግ አለመቻሉ በራሱ ትንሽ ልብ ይነካል ለማንኛውም ለኤልሳ ነጋ ግን እንግዲህ መልካም ሁሉ እንዲገጥማት እንመኛለን
ግን በጣም የሚያሳዝን አጋጣሚ ነው ማለት የሰው ልጅ አንዳንድ ጊዜ የሚቆጣጣራቸው ነገሮች አሉ የማይቆጣጣራቸው ነገሮች አሉ አይደል በህይወት ውስጥ መቼ ምን ነገር እንደሚከሰት አናውቅም ሁላችንም ጋር ምንድነው ሞትን አዝሎ የሚዞር ነው የሰው ልጅ ፍጡር አይደል እና ሞትን ያህል ነገር ተሸክመህ ነው የምትዞረውና እንደዚህ ያሉ ወደ ሞት የሚያደርሱ ወደ ሞት የሚመሩ ከባድ ህመሞች በሚያጋጥሙበት ጊዜ በተለይ ለሌላኛው ሰው ላይ የሚያደርሰው ጉዳት እስከሌለ ድረስ እንደዚህ ያሉ እርዳታዎችን ማድረግ በራሱ ፈቃደኝነቱ ራሱ አንድ የሚያስተምረን በጎጎን ይመስለኛል እኔ የ29 ሚሊዮን ሰው ምዝገባ በጣም አስደምሞኛልና እንደውም በጣም እንድትጸልይ በጣም ለልጅቷ መልካም ምኞትሽን ሁሌም እንድትገልጽ የሚያደርግሽ የዚህ ሁሉ ሰው ትብብር ነውና ከአፍሪካ ደግሞ መባሉ ብዙ አፍሪካውያን ከ29 ሚሊዮኖች ውስጥ ብዙ አፍሪካውያን እንደሌሉ የሆነ መገመት የምትችልበት ሁኔታ አለ ምክንያቱም ከአፍሪካ ነው የሚፈልገው አይደል አሁን አው ትንሽ አስቸጋሪው ነገር አሁን እንደዚህ አይነት ትሬንዱም የለም አሁን ለምሳሌ እነሱ ጋር አስቀድመው አንድ ሰው መስጠት የሚፈልገው የሰውነት አካሉ ካለ ይሄ አይነት ለምሳሌ ኩላሊቱን መስጠት የሚፈልግ ሰው እኔ ስሞት ወይም ህይወቴ በጣም አደጋ ውስጥ ሲሆንና የመትረፍ እድሉ አነስተኛ ሲሆን አስቀድመው ሬጂስተር ያደርጋሉ ይሄ አይነት ትሬንዶች አሉ እነሱ ጋር አስቀድመው ሬጂስተር ያደረጉ ሰዎች ሊስት አለ ሬጂስተሪ ሊስት ማለት ነው ከዛ ውስጥ ነው የዚች ለሷ የሚሆን ተመሳሳይ የጠፋው ይሄ ማለት እንግዲህ ያው ከምትኖርበትም ቦታ አንፃር ካናዳ ነው የምትኖረው ምናልባት የአፍሪካውያን የዘር ሐረግ ያላቸው በዚህ ሬጂስተር ሊስት ውስጥ እንዳልከው ያሉት በጣም አነስተኛ ሊሆኑ ይችላሉና ያም ምክንያት ሊሆን ይችላል ደሞ ተቃራኒም ነው አሁን እኛ ሀገር ምናልባት ሲፈጠር ምናየው ብዙ ጊዜ ለምሳሌ በገንዘብ ችግር ምክንያት ወይም ደግሞ ህክምናው ኢትዮጵያ ውስጥ ባለመሰጠቱ ምክንያት ከፍተኛ ገንዘብ ስለሚጠይቅ ወደ ውጪ የህክምናውን ክትትል ማድረግ ስለሚያስፈልግ ብለው ነው የሰዎችን እርዳታ የሚጠይቁት እዚህ ጋር ግን ህክምናው አይደለም የጠፋው ነገር ግን በህክምናው ውስጥ የሚያስፈልገው ነገር ነው የጠፋው የገንዘብም ወይም የሌላም ችግር አይደለምና አንዳንድ ጊዜ ያው ሰው ምን ያህል ጠቃሚ እንደሆነ የምታይባቸው ቦታዎች አንደኛው ይሄ ነው የሆነ ነገር በቃ ሰው ይፈልጋል አንድ ሰው ሊሆን ይችላል ምናልባት የሷን ማች የሚያደርግ አንድ ሰው ትፈልጋለች በመላው ዓለም ሊሆን ይችላልና የትኛውም ዓለም ውስጥ ያለ ሰው አንዳንድ ጊዜ በአንተ ህይወት ውስጥ የሆነ ቦታ ይኖረዋል እንደ አይነት አጋጣሚዎች እነን ያሳያሉ አዎ ሌላው ትንሽ አሳዛኝ የሚያደርገው ይሄን ነገር ይህች ሴት ወደ ህክምና ቦታ ሄደችው ጤናማ ሆና በራሷ እየተራመደች ምንም ህመም ወይም ደግሞ ሌላ አይነት የህመም ስሜት ሳይሰማት ነውና አንዳንዴ በቃ ደህና ነኝ ብለህ የምታደርጋቸው አለ አይደል ጧት ስትነሳ ምንም አያጋጥመኝም ብለህ ነው የምታስበውና ጤነኛ ሆነ ወደ ሆስፒታል ሄደ ወይም ለኖርማል ቀለል ላለ ቼክአፕ ሊሆን ይችላል ሄድከው በቃ ባስቸኳይ እዚህ ክፍል ይግባና በሚቀጥለው ቀን የካንሰር ኬሞቴራፒ ጀምር ስትባል ትንሽ ከባድ ነውና የሚችሉ ሰዎች ምናልባት እንደዚህ አይነት አጋጣሚውን ሬጂስተር የማድረጉን አጋጣሚ ማግኘት የሚችሉ ሰዎች በእንደዚህ አይነት ህመም ውስጥ የመዳን እድላቸው በጣም ወደ ሞት የሚሄድ እድላቸው አጭር ነው ሬቱ ህክምናው ዳያግኖስ ከተደረጉ በኋላ በጣም አጭር ጊዜ ነውና ቶሎ ህክምናውን ካገኙ ግን የመዳን እድላቸው ይዛ ነው ያህል ደግሞ የተሻለ ነው ግን ያ በጣም የሚያሳዝን ነው እውነት በተለይ ምንድነው ረጂ ሁሉ ሰው ረጂ አለ ተብሎ በተጠበቀበት ሁኔታ ውስጥ እርዳታውን አለማግኘት ያሳዝናል